ወደ መጨረሻው የዕለቱ ዝርዝር ጉዳያችን ስናልፍ ደግሞ ካሳለፍነው ቅዳሜ ጀምሮ አሜሪካ በየመን ሀውቲዎች ላይ መውሰድ በጀመረችው መጠነ ሰፊ የአየር ጥቃት ጉዳይ ላይ ተኮረውን የትንታኔ ዘገባችንን እናገኛለን። አሜሪካ በየመን አማጺ ቡድን ላይ መውሰድ በጀመረችው እርምጃ ህጻናትን ጨምሮ 53 ሰዎች መገደላቸውና ብዙዎች መቁሰላቸው ሲነገር አሜሪካ ደግሞ ሲቪሎችን አለማጥቃቷንና እንደውም የአማጺ ቡድኑን አመራሮች መግደሏን እየገለጸች ነው። በዚህ ያላበቃ የሚመስለው ሁኔታው አሜሪካ የየመን ሀውቲዎችን እያስታጠቀች ናት በምትላት ኢራን ላይም ይቀጥላል ማለቷን ተከትሎ የመካከለኛው ምስራቅ ትኩሳትን አጋግሎታል። የትንታኔ ዘገባው በዘነበ ኃይሉ ተሰናድቷል፣ እንደሚከተለው ይቀርባል። አሜሪካ ካለፈው ቅዳሜ አንስቶ የየመን ሁቲዎች ላይ የጀመረችው መጠነ ሰፊ የአየር ጥቃት አሁንም የቀጠለ ሲሆን በጥቃቱም በሰዎችና በንብረት ላይ አደጋ መድረሱ እየተነገረ ነው። Look at the destruction they caused, the people and children they killed and wounded. ፕሬዚዳንት ዶናልድ ትራምፕ ጥቃቱን አስመልክቶ ትሩዝ ሶሻል በተሰኘው የግል የማህበራዊ ትስስር ገጻቸው ላይ በለጠፉት መልእክት ዓላማችንን እስከምናሳካ ድረስ በሁቲዎች ላይ መጠነ ሰፊ ጥቃቶች ማድረሳችንን እንቀጥላለን ብለዋል። በሁቲዎች ላይ እርምጃ መውሰድ ያስፈለገውም ቡድኑ በቀይ ባህርና በኤደን ባህረ ሰላጤ በሚያልፉ መርከቦች ላይ እያደረሰ ያለውን የሽብር ጥቃት ለአንዴና ለመጨረሻ ጊዜ ለማስቆም መሆኑን ገልጿል። ፕሬዚዳንቱ የሁቲ አማጺ ቡድን እስራኤል ከሐማስ ጋር የደረሰችውን የተኩስ አቁም ስምምነት ተከትሎ ጥቃቱን ጋብ አድርጎ የነበረ ቢሆንም እስራኤል ወደ ጋዛ የሰብአዊ ድጋፍ እንዳይገባ መከልከሏን ተከትሎ እስራኤል ውሳኔዋን ካላጠፈች ጥቃቱን እንደሚቀጥል ማሳወቁ ይታወሳል። እንግዲህ ይህን ተከትሎ ነው የእስራኤል ወዳጅ የሆነችው አሜሪካ በአማጺ ቡድኑ ላይ መጠነ ሰፊ የአየር ጥቃት መጀመሯን ባሳለፍነው ቅዳሜ ያሳወቀችው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የዓለማችን ወሳኝ በሆነው የባህር መስመር ላይ እየተቃጣ ያለውን ጥቃት ለማስቆም እስከ መጨረሻው እንሰራለን ያሉ ሲሆን ይህም ጥቅሙ ለአሜሪካ ብቻ ሳይሆን ለመላው ዓለም ነው ሲሉ ተደምጠዋል። ችግሩ ምንድነው? ይህ በጣም አስፈላጊ የሆነ የባህር መስመር ነው። ባለፉት 18 ወራት ውስጥ ሁቲዎች 174 የአሜሪካ መርከቦች ላይ በቀጥታ ጥቃት ፈጽመዋል። እንዲሁም 145 የተለያዩ የንግድ መርከቦችን አጥቅተዋል። ስለዚህ ዋና ዓላማችን እነዚህ የባህር ላይ ወንበዴዎችን ጥቃት ማስቆም ነው። ይህ የባህር መስመር አደጋ ተጋርጦበታል። እነዚህ ሰዎች የትኛው መርከብ ማለፍ እንዳለበት እንደሌለበት የመወሰን ስልጣን የላቸውም። ይህንን ቁጭ ብለን አንመለከትም። ስለዚህ ጥቃቱ ምን ያህል ጊዜ ይወስዳል ለሚለው ጥያቄ እነዚህ ቡድኖች ይህንን ጥቃት የመፈጸም አቅማቸው እስኪጠፋ ድረስ ጥቃቱ ይቀጥላል። 145 sometimes against global shipping. That's what the strike is about. በሁቲዎች ላይ እየተካሄደ ያለውን የአየር ጥቃት በበላይነት እየመሩ ያሉት ሌፍተናንት ጄኔራል አሌክሲስ ግራንኬዌቺ በበኩላቸው በፕሬዝዳንት ትራምፕ ትዕዛዝ መሰረት ከቅዳሜ ጀምሮ መጠነ ሰፊ ጥቃቶችን ማካሄዳቸውን ጠቁመዋል። The initial wave of strikes hit over 30 targets at multiple locations, degrading a variety of Houthi capabilities. በመጀመሪያው ጥቃት ሁቲዎች የሚጠቀሙባቸው ከ30 በላይ ኢላማዎች ላይ እርምጃ ተወስዷል። እነኚህም ኢላማዎች የሽብር ቡድኑ ማሰልጠኛ ስፍራዎች፣ ወታደራዊ ተሽከርካሪዎች፣ የጦር መሳሪያ ማምረቻ ስፍራዎችና የጦር መሳሪያ ማከማቻዎች ይገኙበታል። በተጨማሪም የቡድኑ ወታደራዊ አመራር መስጫ ስፍራዎችና ወታደራዊ መሳሪያዎች ባለሙያዎች ላይ እርምጃ ተወስዷል። ይህ ጥቃት አሁንም የቀጠለ ሲሆን የፕሬዝዳንቱን ዓላማዎች እስከምናሳካ ድረስም የሚቀጥል ይሆናል። Today the operation continues and it will continue in the coming days until we achieve the president's objectives. እስራኤል በበኩሏ የየመን ሁቲዎች ድሮንና ሚሳኤል ማስወንጨፊያ ስፍራ ነው ባለችውና የየመን የወደብ ከተማ በሆነችው በሆዴዳ የአየር ጥቃት ማድረሷ ተገልጿል። ይህን ከአሜሪካና እስራኤል ከሁለት አቅጣጫዎች እየደረሰበት ያለውን የበረታ ጥቃት አስመልክቶ መግለጫ ያወጣው አማጺ ቡድኑ በተለይ አሜሪካ ላይ ዛቻውን ሲያሰማ የቡድኑ ወታደራዊ ቃል አቀባይ የሆኑት የሀያ ሳሪያ በሰጡት መግለጫ ደግሞ በአሜሪካ መርከቦች ላይ ኢላማውን የጠበቀ የአጸፋ እርምጃ ወስደናል ብለዋል። ተመከነት القوات المسلحة اليمنية ባለፉት ጥቂት ሰዓታት የየመን ወታደራዊ ኃይሎች በቀይ ባህር ላይ ሲንቀሳቀስ በነበረው ሃሪ ትሩማን የተሰኘ የአሜሪካ የጦር አውሮፕላን ተሸካሚ መርከብ ላይ በሁለት ክሩዝ ሚሳኤሎችና ሁለት ድሮኖች በመታገዝ የተሳካ ጥቃት ፈጽመዋል። በተመሳሳይ በሌላ የአሜሪካ ጦር መርከብ ላይ የሚሳኤልና ድሮን ጥቃት ተፈጽመዋል። ይህ በአሜሪካ ላይ የፈጸምነው ጥቃት ባለፉት 48 ሰዓታት ውስጥ ለሶስተኛ ጊዜ ተፈጸመ ነው። هو الثالث خلال 48 ساعة الماضية.
ቃል አቀባዩ በጥቃቱ ስላደረሱት ጉዳት መጠን የተናገሩት ነገር ባይኖርም አሜሪካ ግን ከሁቲ ጀርባ አለች በምትባለው ኢራን ላይ ጥርስ መንከሷን ሳትናገር አላለፈችም። የዋይት ሀውስ የብሔራዊ ደህንነት አማካሪ የሆኑት ማይክ ዋልትዝም ይህንኑ በማረጋገጥ ኢራን ሁሉም አማራጮች ጠረጴዛው ላይ ያሉላት፣ በምትመርጠው አማራጭ መሰረት እናስተናግዳታለን ሲሉ ዝተዋል። ከጀርባቸው ያለችውን ኢራንን ተጠያቂ እናደርጋለን። ይህ እኮ ግልጽ ነው። ሁቲዎች መርከቦች ላይ ጥቃት እንዲያደርሱ ከኋላ የሚያሰለጥኗቸው፣ ትዕዛዝ የሚሰጧቸው እና ሌሎችም ድጋፎችን የሚያደርጉት ኢራናውያን ናቸው። በእነሱ ድጋፍ ነው ሁቲዎች በዓለም አቀፍ ኢኮኖሚ ላይ ጥቃት ያደረሱት። ስለዚህ እነሱም ቢሆኑ ጥቃት ሊፈጸምባቸው የታቀዱና በጠረጴዛ ላይ የተቀመጡ ኢላማዎች ናቸው። ታዲያ ሁቲዎች በአሜሪካና አጋሮቿ ላይ ጥቃት ለማድረስ ሌላ አማራጭ አለን የሚሉትን ጉዳይ አስመልክቶ ማብራሪያ የሚሰጡት ተንታኞች ከዚህ በፊት በሳውዲ አረቢያና በተባበሩት አረብ ኤሚሬቶች የነዳጅ መሰረተ ልማቶች ላይ የተሳካ ጥቃት መፈጸማቸውን ያስታውሳሉ። ይህ የአሜሪካ ጥቃት እያየለ ከሄደ ሁቲዎች የአሜሪካ አጋር የሆኑትን የእነኝን ሀገራት የነዳጅ መሰረተ ልማት በመምታትና የዓለም የነዳጅ ዋጋ እንዲያሻቅብ በማድረግ አሜሪካንን ለመበቀል ሊያቅዱ ይችላሉ የሚል ግምት ከተንታኞቹ ይደመጣል። ይህ ከሆነ ደግሞ አሜሪካ በትሯን ከሁቲዎች ባለፈ በኢራን ላይ ማንሳቷ አይቀሬ መሆኑን በመጥቀስ መካከለኛው ምስራቅ ወደ ለየለት ግጭት ሊገባ እንደሚችል ስጋታቸውን ይገልጻሉ። ሆኖም ግን ቴሄራን ከሁቲዎች ጀርባ አለሽ የሚለውን የምዕራባውያን ተደጋጋሚ ክስ በሬ ወለደ ውሸት በማለት ስትጠቅስ የቆየ ሲሆን የአሜሪካን ዛቻ በተመለከተም በሰጠችው መግለጫ የመን አንዲት ሉዓላዊ ሀገር ናት፣ እኛ ምን አግብቶን የሚል ምላሽ ነው የሰጠችው።